የአሜሪካ የዲሞክራሲ ብርሃን እየጠፋ ነጻነትና እኩልነት የተባሉት የ250 ዓመታት ሴቶች በአንድ ሰው ግዙፍ ጥላ ስር እየተዋጡ ነው። ዛሬ የምንመለከተው የአንድን ፕሬዚዳንት ፖለቲካ ጉዞ ብቻ አይደለም። ይልቁንም አሜሪካ ተብላ ለዘመናት የምታወቀው ያቺ የተስፋ ምድር በአይነ ቁራኛ ተይዛ የታሪክ መጽሐፏ በኃይል እየተቀደደና በአዲስ መልክ እየተጻፈ ስለመሆኑ ነው። እንደ አውሮፓውያን አቆጣጠር ጥር 20 2025 ትራምፕ ወደ ነጩ ቤተ መንግስት ሲመለሱ አብረውት ይዘውት የመጡት አጀንዳ ሀገርን መምራት ብቻ ሳይሆን ሀገርን በገዛ አምሳያቸው የመቅረጽና የታሪክን መዝገብ የመቆጣጠር የታላቅነት አባዜ ነው። ይህ አዲስ አካሄድ ደግሞ በተለይ በአሜሪካ የሚኖረውን የኢትዮጵያ ማህበረሰብን ጨምሮ ሌሎችንም የውጭ ዜጎች ሕልውና አደጋ ላይ የሚጥል ነው። በዛሬው ዝግጅታችንም የዶናልድ ትራምፕ አስተዳደር እየሄደበት ያለው አካሄድ 250ኛ የምስረታ በዓሏን ለማክበር በሽር ጉድ ላይ ያለችው አሜሪካም ሆነ ህዝቦቿ እንዲሁም በዚያ ላሉ ኢትዮጵያውያን የደቀነውን ስጋትና በዲሞክራሲያዊ ታሪኳ ላይ ጣለውን የታሪክ መጥፎን ጥላ የፈረንሳዩን ዕለታዊ ተነባቢ ጋዜጣ የሌሞንድ ሰፊ አቲትን መሠረት አድርገን እንተነትናለን። እስከ ፍጻሜው አብራችሁን ቆዩም። ወቅታዊ ዓለም አቀፍ መረጃዎች እንዲደርሱ ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰብ መሆኑን አይርሱ። ይህ ታሪክ የሚጀምረው በቁጣና በግርግር ነው። ፕሬዚዳንት ዶናልድ ትራምፕ ስልጣን በያዙ ማግስት ያሳዩት ባህሪ ዓለም አቀፍ ሕግጋትንና ዲሞክራሲያዊ ወጎችን እንዳሮጌ ጨርቅ ጥሎ የመርገጥ ያህል ነበርም። ጃንዋሪ 11 ላይ የወጣው ይፋዊ ምስል ትራምፕን የቬንዙዌላ ጠባባቂ ፕሬዚዳንት አድርጎ ሲያቀርብ ዓለም በድንጋጤ ሽባ ሆናለች። የሌላ አገር መሪን በጠራራ ፀሐይ አፍኖ በመውሰድ የማናለብኝነት ምልክት ማሳየት የአምባገንነት የመጀመሪያው እርምጃ ነው። ነገር ግን ትራምፕ በዚህ አላበቁም። በጥቂት ቀናት ልዩነት ውስጥ ግሪንላንድን የአሜሪካ ግዛት አድርጎ የሚገልጽ ምስል በማህበራዊ ሚዲያ ሲለቁ በስልጣን ላይ ያሉ የአውሮፓ መሪዎችን ብቻ ሳይሆን በሕግ የበላይነት የሚያምኑ ዜጎችን ሁሉ እንቅልፍ ነስቷል። ትራምፕ ትርምስን እንደ አገዛዝ መሳሪያ ያጠቅሙታል። እያንዳንዱ ድርጊታቸው ተመልካችን ለማስቆጣት፣ ግራ ለማጋባትና በመጨረሻም ለማስለመድ የታለመ ነው። የታሪክ ተመራማሪዋ ሩት ቤንጊያት እንደሚሉት አምባገንነት የሚጀምረው እንዲህ ባሉ ጸያፍና አስገራሚ በሚመስሉ ድርጊቶች ነው። ህዝቡ በየቀኑ በሚለቀቁት እነዚህ አስደንጋጭ ዜናዎች እየደነዘዘ ሲሄድ ትልቁን አደጋ ማስተዋል ያቅተዋል። ዛሬ በአሜሪካ የሚኖሩ በሚሊዮን የሚቆጠሩ ኢትዮጵያውያንና ሌሎች ስደተኞች ነገ ምን ይመጣ ይሆን በሚል ስጋት ውስጥ እንዲወድቁ የተደረገው በታቀደ ትርምስ ውስጥ ነው። ይህ የትራምፕ አድካሚ ስሜት ተብሎ የሚጠራው የስነ ልቦና ጫና ዜጎች ተቃውሟቸው እንዲተዉና እጃቸው እንዲሰጡ ለማድረግ የተነደፈ ስልትም ነው። የትራምፕ የታላቅነት አባዜ ወይም ሜጋሎማኒያ ወሰን የለውም። ራሳቸውን እንደ ልዕለ ኃያል ሰው፣ እንደ ብቸኛ የዱር አራዊት አዳኝ፣ አልፎ ተርፎም እንደ መንፈሳዊ መሪ አድርገው በሰው ሰራሽ አስተውሎት የታገዙ ምስሎችን ያሰራጫሉ። ግንቦት 2 ቀን 2025 በትረ መንግሥት ጨብጠውና እንደ ጳጳስ ለብሰው የታዩበት ምስል የአሜሪካንን ዲሞክራሲያዊ መሠረት የሚንድ ነው። ለትራምፕ አሜሪካ ማለት ተቋማት ሳይሆኑ እርሳቸው ራሳቸው ናቸው። የሀገር አዳኝ፣ ቀጪ አባት ወይም ኃጢአትን ይቅር የሚል አምላክ የመሰለ ስብዕና ለመገንባት የሚያደርጉት ጥረትም አሜሪካንን ከዘመናዊት ሀገርነት ወደ ግለሰብ አምላኪነት የቀየራት ነው። ይህ አካሄድ በዋናነት የሚጎዳው አሜሪካ ለሁላችንም የምትሰጠውን ዋስትና ነው። አሜሪካ የተገነባችው በ1787 በወጣው ሕገ መንግሥትና የሥልጣን ሚዛንን በሚጠብቁ ተቋማት ነው። ዛሬ ግን ትራምፕ እኔ ከሕግ በላይ ነኝ የሚል ግልጽ መልእክትን እያስተላለፉ ነው። ራሳቸውን የታሪፍ ንጉሥ ብለው ሲጠሩ በኢኮኖሚው ረገድም የሚወስዷቸው እርምጃዎች የነጻ ገበያን ስርዓት የሚንዱ ናቸው። ይህ ለውጥ በውጭ ሀገር ተወልደው በአሜሪካ ጥረት አድርገው ለሚኖሩ ሀበሾች ትልቅ የኢኮኖሚ ስጋት ነው። የንግድ ጦርነትና ራስን የማግለል ፖሊሲ የኑሮ ውድነትን ከመፍጠሩ ባለፈ ስደተኛው ማህበረሰብ በልፋቱ ያፈራውን ሀብት ዋጋ የሚያሳጣ ነው። ታሪክን መልሶ የመጻፉ ዘመቻ ደግሞ ይበልጥ ዘግናኝ ነው። ትራምፕ የአሜሪካን ብሔራዊ ፓርኮችና ሙዚየሞች የመቆጣጠር ከፍተኛ ፍላጎት አላቸው። በታሪክ መዝገብ ውስጥ ስማቸው ከጆርጅ ዋሽንግተን ጎን እንዲሰፍር በኃይል እየጣሩ ነው። በብሔራዊ ፓርኮች መግቢያ መታወቂያ ላይ የትራምፕ ፊት ከዋሽንግተን ጎን ተደርጎ እንዲታተም መደረጉ የታሪክን ሂደት የማዛባት ትልቁ ማሳያ ነው። ዲሞክራሲያዊ ስብዕና የነበረውና ስልጣን ላይ ላለመቆየት ታገለው ዋሽንግተን ዛሬ ስልጣንን የግል ንብረቱ ካደረገው ትራምፕ ጋር ጎን ለጎን መቆሙ የታሪክ ስላቅ ሆኗል ተብሎ እየተወገዘ ነው። በአሜሪካ የፖለቲካ ሰማይ ስር የሚታየው ይህ አዲስ ክስተት አገርን ከመምራት ይልቅ አገርን እንደ ግል ንብረት የማስተዳደር አባዜ የወለደው መሆኑ ይታወሳል። ዶናልድ ትራምፕ የታሪክን መዝገብ ዳግም ለመጻፍ የሚያደርጉት ጥረትም በሙዚየሞችና በሐውልቶች ላይ ብቻ የተገደበ አይደለም። ይልቁንም የአሜሪካን ዲሞክራሲያዊ ተቋማት ከመሠረታቸው መመዳድ ወደፊት የሚመጣውን ትውልድ አስተሳሰብ ጭምር ለመቆጣጠር የታለመ ስልታዊ ዘመቻ እንደሆነ ይነገራል። ይህ ደግሞ በስደት በዚያች ሀገር ለሚኖረው ጥሮ ግሮ ሀብት ላፈራውና ልጆቹን በነጻነት ለማሳደግ ለሚመኘው የኢትዮጵያ ማህበረሰብ እጅግ አሳሳቢ የህልውና ስጋቱን ተመዝግቧል።
ያሳለፍነው የታሪክ ምዕራፍ እንደሚነግረን አሜሪካ ለብዙዎች የሕግ የበላይነት የሚከበርበትና ለስደተኞች ተስፋ የምትሰጥ ምድር ነበረች። ዛሬ ግን ትራምፕ የሚከተሉት የታሪፍ ንጉሥ የመሆን ፍላጎትና አሜሪካ ትቅደም የሚለው መርሃቸው ይህንን ተስፋ ወደ ጥቁር ጭጋግ እየቀየረ ይገኛል። በቀጣይ ምን ይጠበቃል የሚለው ጥያቄ ሲነሳ የመጀመሪያውና ትልቁ ስጋት የአሜሪካ ሲቪል ሰርቪስ ወይም የመንግስት መዋቅር መፍረስ ነው። ትራምፕ ስኬጁል ኤፍ የተባለውን መመሪያ በመጠቀም በሙያቸውና በገለልተኛነታቸው የሚታወቁ በሺዎች የሚቆጠሩ የመንግስት ሰራተኞችን በማባረር በእነሱ ምትክ ለሳቸው ብቻ ታማኝ የሆኑ ሰዎችን ለመተካት መዘጋጀታቸው አይዘነጋም። ይህ ለውጥ በአሜሪካ ለሚኖሩ ኢትዮጵያውያን ምን ትርጉም አለው? ተቋማቱ በገለልተኛ ባለሙያዎች መመራታቸው ሲያበቃ እንደ ኢሚግሬሽንና የቪዛ ጉዳዮች ያሉ ወሳኝ አገልግሎቶች በፖለቲካ ውሳኔዎች ብቻ መመራት ይጀምራሉ። ይህ ማለት የዲቪ ሎተሪ አሸናፊዎች፣ የጥገኝነት ጥያቄዎችና የቤተሰብ ጥሪ ሂደቶች ያለምንም ግልጽ ምክንያት ሊታገዱ አሊያም ሊሰረዙ ይችላሉ ማለት ነው። ይህ ማለት በአሁኑ ወቅት እያስተዋልነው ያለነው ጉዳይ ማለት ነው። ቀደም ሲል የነበሩ ፕሬዚዳንቶች እንደ ሮናልድ ሬገን ያሉ ስደተኞችን የአሜሪካ የጥንካሬ ምንጭ አድርገው የሚመለከቱ ነበር። ሬገን በ1986 በሚሊዮን የሚቆጠሩ ሰነድ አልባ ስደተኞችን ሕጋዊ በማድረግ የታሪክ አሻራቸውን ጥሏል። ዛሬ ግን ትራምፕ ስደተኞች የአገሪቱን ደም እየመረዙ ነው የሚል አደገኛ ንግግር ማድረጋቸው የአሜሪካንን የቆየ ቆራጥነትና ሰብአዊነት የካደ የታሪክ ሽረት ተደርጎ ይወሰዳል። በኢኮኖሚ ረገድም በቀጣይ የሚጠበቀው ሁኔታ እጅግ የከፋ ነው። ትራምፕ በውጭ ሀገር ምርቶች ላይ የሚጥሉት ከፍተኛ ታሪፍም በቀጥታ በአሜሪካ የሚኖረውን ተራ ሸማች ይጎዳል። በአሜሪካ የሚኖሩ አበሾች በብዛት የሚሳተፉባቸው እንደ ትራንስፖርት፣ የጤና እንክብካቤና አነስተኛ ክሊኒክ ተቋማት ለከፍተኛ ኪሳራ ይዳረጋሉ። ለምሳሌ ከኢትዮጵያ የሚመጡ እንደ ቡና፣ ቅመማ ቅመምና አልባሳት ያሉ ምርቶች ላይ ከፍተኛ ቀረጥ ቢጣል ማህበረሰቡ የባህል እሴቶችን ለማስጠበቅ የሚከፍለው ዋጋ እጅግ ይጨምራል። ከዚህም በላይ የኑሮ ውድነቱ ሲባባስ በስደት የሚኖረው ወገናችን ወደ አገር ቤት ከሚልክ የገንዘብ መጠን ወይም ሬሚታንስ ይቀንሳል። ይህ ደግሞ በኢትዮጵያ የሚገኙ በሚሊዮን የሚቆጠሩ ቤተሰቦችን ለረሃብና ለችግር የሚያጋልጥ ሰንሰለታማ ቀውስን መፍጠሩ አይቀሬ ነው። ሌላውና እጅግ ልብ ሰቃዩ ጉዳይ ትራምፕ ቴምፖራሪ ፕሮቴክትድ ስታተስ የተባለውንና በሺዎች የሚቆጠሩ ኢትዮጵያውያንን ከሀገር እንዳይባረሩ የሚጠበቀውን ሕግ ለመሰረዝ ያላቸው ጽኑ ፍላጎት ነው። ትራምፕ አሜሪካ ለሁሉም አይደለችም የሚል ትርክትን እያራመዱ በመሆኑ የሕግ ቢሰረዝ በአሜሪካ ለዓመታት የኖሩ ልጆች የወለዱና ቤት ንብረት ያፈሩ ወገኖቻችን በአንድ ጀንበር ወንጀለኛ ተብለው እንዲታደኑና እንዲባረሩ መንገድ ይከፍታል። በ1776 መሠረተችው አሜሪካ የተገራችው በዲሞክራሲ እኩልነት ላይ ቢሆንም ዛሬ ግን ትራምፕ ራሳቸውን ሴቪየር ወይም አዳኝ አድርገው በማቅረብ የሕግ የበላይነትን በግል ፍላጎታቸው እየተኩት ይገኛሉ። የአሜሪካ የ250ኛ ዓመት የምስረታ በዓል በሚከበርበት በዚህ ወቅትም ትራምፕ ታሪክን የማጥራት ስራቸውን ወደ ትምህርት ቤቶችና ዩኒቨርሲቲዎች ሊያሰፉት እንደሚችሉ ይገመታል። የአርበኝነት ትምህርት በሚል ስምም ስለ አሜሪካ ጥቁር ነጥቦች ማለትም እንደ ባርነትና የዘር መድሎ ማስተማር ወንጀል ሊደረግ ይችላል። ይህ ደግሞ በአሜሪካ ለሚያድጉ የሀበሻ ልጆች ትልቅ የሥነ ልቦና አደጋ ነው። የራሳቸውን ማንነትና የታሪክ ድርሻ በአሜሪካ መጽሐፍት ውስጥ ማግኘት የማይችሉ ከሆነ በባዕድ አገር የመገለል ስሜት እንዲሰማቸው ያደርጋል። ትራምፕ በሙዚየሞች ላይ የጀመሩት ጫና የብዝሃነት ትርጉምን በማጥፋት አንድ አይነትና ጠባብ ብሔርተኝነትን ለመትከል የታለመ ነው። በዲፕሎማሲው ረገድ ትራምፕ ከአፍሪካና በተለይም ከኢትዮጵያ ጋር ያላቸው ግንኙነት ጥቅም ላይ የተመሠረተ ብቻ እንዲሆን ወስነዋል። አሜሪካ በአፍሪካ ቀንድ ያላትን ሚና በመቀነስ ትኩረቷን እንደ ግሪንላንድ ያሉ ደሴቶችን ወደ መግዛትና ወታደራዊ ኃይልን ወደ ማሳገት ማዞሯ ኢትዮጵያ በቀጠናው የሚገጥሟትን የጸጥታ ስጋቶች ለመመከት የምታገኘውን ድጋፍ ያሰጣታል። ትራምፕ ከዚህ ቀደም የህዳሴውን ግድብ አስመልክቶ የሰጡት አወዛጋቢ መግለጫ ዛሬም ድረስ በአሜሪካ በሚኖሩ ኢትዮጵያውያን ልብ ውስጥ እንደ ትልቅ ቁስል ይኖራል። በቀጣይም ትራምፕ የኢትዮጵያን ብሔራዊ ጥቅም አሳልፈው ለሌሎች ሀገራት ሊሰጡ ይችላሉ የሚለው ስጋትም እጅግ የረዘመ ጥላውን ጥሏል። ታሪክ ራሱን ይደግማል የሚለው አባባል ዛሬ በአሜሪካ ጎዳናዎች ላይ በግልጽ እየታየ ነው። በ1930ዎቹ በአውሮፓ የታዩት የአምባገንነት ምልክቶች፣ የግለሰብ አምልኮ፣ የታሪክ መዛባት፣ የውጭ ዜጎችን እንደ ጠላት መፈረጅና የሚዲያ ተቋማትን ማፈን ዛሬ በትራምፕ አስተዳደር ውስጥ በጉል ይታያል። የትራምፕ የበቀል ዘመቻ ወይም ሪትሪቢዩሽን አጀንዳ የተቃዋሚዎችን ድምፅ ለማጥፋት ብቻ ሳይሆን ማንኛውንም አይነት የተለየ አስተሳሰብ ለማፍረስ የታለመ ነው። ይህ ደግሞ አሜሪካንን ወደ ለየለት የእርስ በርስ ግጭትና ማኅበራዊ መበታተን ይዟት እየነጎደ ነው። በአሜሪካ የምትኖር አበሻዎች አስተውሉ። ትራምፕ የማርቲን ሉተር ኪንግን መታሰቢያ ቀንና ባርነት ያበቃበትን የጁንቲንስ በዓላትን ከብሔራዊ ፓርኮች ነፃ መግቢያ ዝርዝር ውስጥ አስወጥተውታል። ይልቁንም የእሳቸው የልደት ቀን የሆነውን ሰኔ 14ን በነፃ መግቢያነት ተክተውታል። ይህ ማለት የአሜሪካንን የጥቁር ሕዝቦች ትግልና የመብት ጥያቄ የታሪክ ድርሻውን እንዲያጣ የማድረግ ስልታዊ እርምጃ ነው። ለዘመናት የተካሄደው የሲቪል መብቶች ትግል ነው
ጥቁሮች ዛሬ አሜሪካ ውስጥ በነጻነት እንዲኖሩና የራሳቸው ማንነት እንዲይዙ እድል የሰጠው። ይህን ታሪክ መደምሰስ ማለት የዚህን መኖር ዋጋ የሚያሳጣ ነው። ትራምፕ በሙዚየሞች ላይ የጀመሩት የማጽዳት ዘመቻ ሌላኛው አሰቃቂ ድርጊት ነው። የታዋቂውን የስሚዝሶኒያን ሙዚየሞች በጀት ለመቀነስ ዛቻ ሰንዝረዋል። ምክንያታቸው ደግሞ ሙዚየሞቹ ስለ ባርነትና ስለ ስደተኞች መከራ በሰፊው ያወራሉ የሚል ነው። ትራምፕ ስለ ስኬትና ስለ ብሩህነት እንጂ ስለ መከራ ማውራት አያስፈልግም ይላሉ። ነገር ግን መከራን የደበቀ ታሪክ ትምህርት ሊሆን አይችልም። ስለ ስደት መጥፎነትና ስለ ጥቁር ሕዝቦች ስቃይ የማይተርክ ሙዚየም የእኛን ከኢትዮጵያውያንን የትግልና የስደት ታሪክም አብሮ እየቀበረው ነው። ይህ ታሪክን የመሸፈን ሙከራ አሜሪካንን ወደ አንድ ወገን ብቻ የምታደላ ጠባብ አገር ያደረጋት ነው። በትራምፕ ዘመን የነጻነት ሐውልት ሳይቀር ትርጉሙ እየተቀየረ ነው። ፕሬዚዳንቱ በፊላደልፊያ የሚገኘውንና ጆርጅ ዋሽንግተን ያስገዛቸውን 9 ባሪያዎች የሚዘክረውን መታሰቢያ እንዲፈርስ አዘዋል። ይህ የሚያደርጉት አሜሪካን ቅዱስ አድርጎ ለማቅረብና ጥቁር ነጥቦቿን ለመደበቅ ነው። ነገር ግን የአሜሪካ ጥንካሬ በስህተቶቿ መማሯ እንጂ ስህተቶቿን መደበቁ አይደለም። ዛሬ ትራምፕ የራሳቸውን ፊት ያረፈበትን ባለ $1 ሳንቲም እንዲታተም ሲጠይቁ ራሳቸውን እንደ ንጉሥ እየቆጠሩ መሆኑን እያረጋገጡ ነው። አሜሪካ ንጉሥ ኖሯት አያውቅም፣ አይኖራትምም የተባለው መርህ ዛሬ በአንድ ሰው ፍላጎት እየፈረሰ ነው። ይህ ሁሉ ክስተት በስደት ለሚኖሩ ኢትዮጵያውያን የሚሰጠው ትልቅ ስልታዊ መልእክት አለ። አሜሪካ ፊቷን ወደ ውስጥ እያዞረች የውጭ ዜጎቿንና አዲስ ታሪኮችን የመቀበል አቅሟ እየጠበበ ነው። ትራምፕ እንደ 1776 ተቃውሞ የሚለውን መፈክር ተቃዋሚዎቻቸው ሲጠቀሙበት፣ እሳቸው ግን ራሳቸውን የዚያ አብዮት ብቸኛ ባለቤት አድርገው እያቀረቡ ነው። በሙዚየሞችና በታሪክ መጻሕፍት ላይ የሚካሄደው ጦርነት የነገውን ትውልድ አስተሳሰብ ለመመረዝ የታለመ ነው። የእኛ ልጆች የሚያድጉባት አሜሪካ የእኛን አሻራ የምትደመስስና ለብዝሃነት ቦታ የማይሰጥ ከሆነ የወደፊት ዕጣ ፈንታችን አደጋ ላይ ነው ማለት ነው። ትራምፕ የአሜሪካ ጀግኖች የአትክልት ስፍራ ብለው በሰየሙት ቦታ ላይ ያስቀመጧቸው ሐውልቶች ከሳቸው የፖለቲካ አመለካከት ጋር የማይሄዱትን ብቻ ነው። ክሪስቶፈር ኮሎምበስን የመሰለ ስደተኞችንና ተወላጆችን የጨፈጨፈ ሰው ጀግና ተብሎ ሲቆም፣ የእውነተኛው የአሜሪካ ሕዝብ ታሪክ ግን ወደ ጓዳ የተገፋ ነው። ይህ ሁሉ ሜጋሎማኒያ ወይም የታላቅነት ደዌ አሜሪካንን ወደ ታላቁ ውድቀት ሊመራት ይችላል። በመጨረሻም ይህ ትግል የፖለቲካ ፓርቲዎች ፍልሚያ ብቻ አይደለም። ይህ ትግል የሰው ልጅ እውነትን የመናገርና ታሪክ እንደነበረ የመዘከር መብት ትግል ነው። ዛሬ ትራምፕ አሜሪካንን እንደ ሪል ስቴት ንብረት እየቆረጡና እየቀጠሉ የዓለምን ጂኦፖለቲካ እያናጉ ነው። በዚያ ያሉ ኢትዮጵያውያን የዚህ ታሪክ ተመልካች ብቻ ሳይሆኑ ሰለባዎችም ጭምር ናቸው። የአሜሪካ የነጻነት ድምፅ ሲታፈን የእነሱም ድምፅ አብሮ ይታፈናል። የዲሞክራሲ ተቋማት ሲዳከሙ የእነሱም ደህንነት አደጋ ላይ ይወድቃል። በአሜሪካ የምትኖሩ ኢትዮጵያ ልጆች የዚህ የታሪክ ማህበር ሰለባ ላለመሆን ከፍተኛ ንቃትና አንድነት የሚያስፈልግበት ወቅት ላይ ናችሁ። ትራምፕ አሜሪካንን ወደ ነጭ ብሔርተኝነት ምሽግነት ለመቀየር በሚጥሩበት በዚህ ሰዓት የእናንተ ድምፅና ተሳትፎ የዲሞክራሲን ሕይወት ለመታደግ እጅግ ወሳኝ ነው። አሜሪካ የትራምፕ የግል ንብረት ሳትሆን የሁላችሁም የልፋትና የመስዋዕትነት ውጤት መሆኗን ማስታወስ ይገባል። ዛሬ በሚኒያፖሊስ የሚፈሰው ንጹሐን ደም ነገ የሁላችንም ደጃፍ እንዲያንኳኳ በሕግና በስርዓት ጥላ ስር ሆኖ መታገል ብቸኛው አማራጭ ሆኗል። ዶናልድ ትራምፕ ታሪክን ዳግም ለመጻፍ ቢሞክሩም እውነተኛው ታሪክ ግን በሕዝቦች ልብ ውስጥ ተቀርጾ ይኖራል። የአሜሪካ ግን ነጻነት ሐውልት ዛሬ ብታዝንም የዜጎች ጽናት ግን ዳግም እንደሚያበራ ይታመናል። በአሜሪካ የሚኖረው አበሻ ይህንን የፈተና ዘመን በብላትና በጥንካሬ በማለፍ ለራሱና ለልጆቹ የተሻለች አሜሪካን ለመገንባት የሚያደርገውን ጥረት አጠናክሮ እንዲቀጥልም አስተያየት ሰጪዎች ምክር ሀሳባቸውን ያጋራሉ። ለዛሬው በዚሁ አበቃን። አብራችሁን ስለዘለቃችሁ ከልብ እናመሰግናል። ወቅታዊ መረጃዎች እንዲደርሱ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።